ባስተማረው መሰረት ስለነገረን የጌታችንን ቃል እናከብራለን እና እንጠመቃለን። ኦራይት ይህንን እንተገብራለን ማለት ነው። ይህንን እንተገብራለን። ልጆችስ ህፃናትስ በእግዚአብሔር ዘንድ 80 ዓመትም ሁኚ 60 ዓመትም ሁኚ 50 ዓመትም ሁኚ 10 ዓመትም ሁኚ 2 ዓመት ሁኚም በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክል አይደለም። ስለዚህ የእግዚአብሔር ልጆች የምንሆንበት ሚሽካት አልመሳቢ 71 ይክፈትልኝ። የእግዚአብሔር ልጆች እንሆናለን። ከሴጣን እስራት ከሴጣን እኛ ቁራኝነት እንላቀቃለን ማለት ነው። የእግዚአብሔር ልጆች ስለምንሆን ህፃናት ልጆች ምናምን የሚባል በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክለን አይደለም። ለሴጣን አይተወንም ማለት ነው። ፈጣሪያችን አባት ይሆነናል። ለዚህ ነው ማቴዎስ ምዕራፍ 18 ላይ ከቁጥር 1 ጀምሮ መንግስተ ሰማያት እንዲህ ላሉት ህፃናት ነው የምትገባው ብሎ ህፃናት መንግስተ ሰማያት እንደሚገባቸው ነግሮናል። ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናልና ህፃናት ወደ እግዚአብሔር እንዲገቡ እንዲያገኙ መንግስቱን አብረውን እንዲካፈሉ ህብረት ማድረግ ስላለባቸው እናሳትፋቸዋለን ማለት ነው። በእስልምና ውስጥ ህፃናት አላህ እንዴት ነው የሚያደርገው? ህፃናትን ገና በህፃንነታቸው በአጋንንት ያስመለጀልጋቸዋል። ገና ሲወለዱ ጀምሮ አጋንንት ቁራኛ እንዲሆንባቸው ያደርጋቸዋል። የእኛ አምላክስ ከአጋንንት የምንጠበቅበትን የእግዚአብሔርን ጸጋውን ልጅነትን ወደ እኔ አንጡና ህብረት ከእናንተ ጋር አብረው ያድርጉ ቤተክርስቲያን ሲል፣ እስልምናውስ አጋንንት ያሰፍርባቸዋል። አንብበው አዲሱን ምን ይላል? ሚሽካት አልመሳቢ 70 ላይ ቡሃሪና ሙስሊም የዘገቡት ሐዲስ ማለት ነው። አላህስ ሜሴንጀር አሴይንግ የአላህ መልእክተኛ እንደተናገሩት the crying of an infant at the moment of birth is due to a prick from the devil። ህፃናት ገና እንደተወለዱ የሚያለቅሱበት ምክንያት ሰይጣን ስለሚቆነጥጣቸው ነው። ስለዚህ የሙስሊም ልጆች ገና ሲወለዱ ገና ከእናታቸው ማህፀን ሲወጡ ህፃናት ይቆነጥጣቸዋል። እኛ ጋር ይጠመቃሉ፣ የእግዚአብሔርን ልጅነት ያገኛሉ። ነገር ግን በእስልምናው ደግሞ ሰይጣን ይቆነጥጣቸዋል። ልዩነቱ ግልጽ ነው። በውሃ መታፈን ነው መጣመቅ ማለት በውሃ መታፈን መግደል። ኦኬ አና ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم صياح المولود حين يقع نزع من الشيطان የሰይጣን ቁንጥጭና ነው። እርግጥ ምንድን ነው የሚለው እህታችን? አንቺ አረብኛሽ በጣም ነው የሚያምረው። ቢንት ነች እንዲያነበበችው ኢስላም ግን ደግሞ ማለት ነው አለው ትርጉም አለው። ሴጣን ምን ያደርጋቸዋል የሚለው ህፃናቶቹ ምን ያደርጋቸዋል? ሴጣን ይቆነጥጣቸዋል። ኦራይት ለምን የሚቆነጥጣቸው? ህፃናቶቹ ሙስሊም ናቸው ብላችኋል ነበር እንዴ? እና ቁርአን አንዴ ክፈትልኝ። ሱራ 15 ቁጥር 38 አይ ቲንክ አንዴ ክፈትልኝ። በአማኞች ላይ ሰይጣን ኃይል እና ስልጣን አለው የለውም? ከሌለው ሙስሊም አይደሉም ማለት ነው። ቆንጥጦ ካስለቀሰሳቸው ኃይል አለውና ስለዚህ ህፃናቶቹ ሙስሊም አይደሉም ማለት ነው። ማንም ህፃን ልጅ ከእናቱ ሆድ ሲወጣ ሙስሊም ነው ክርስቲያን ነው ብለህ ልትገምት አትችልም። ምክንያቱም ያ ሰው የራሱ ህይወት አለ። አባቱ ሙስሊም ሊሆን ይችላል እንጂ ነገ ጧት እሱ ክርስቲያን ሊሆን ይችላል። ቆይ አንዴ መልሰው ክርስቲያን ባባክ አንብብ ይሄንን ክፍል ان عباد ليس لك عليهم سلطان الا من اتبعك من العاوين. ኦራይት ምን ማለት ነው? ምናሽ ታችን እነሆ ባሮቼ በደንብ አይታይም የሆነ ተዟል። እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም። ሴጣን አላህ ምን እያለው ነው? ኢብሊስን ስልጣን የለህም በባሮቼ ላይ ከጠማሞች ከተከተሉ ሰው ብቻ ሲቀር። ስለዚህ ሴጣን ኃይልና ስልጣን ያለው ሴጣንን ለተከተለ ሰው ብቻ ነው
በእኔ እኔን የተከተሉን አማኝ ለሆኑት ግን ስልጣን የለህም ብሎታል። ሐዲሱ ላይ ደግሞ እንዳስነበብንሽ ምን አድርገዋቸዋል? ህፃናቶቹን ሴጣን መጅልጎ ያስለቅሳቸዋል አይደለም? ወጣች። አይ ላቭ ኮንፊደንሷን በመጀመሪያ አረብኛዋን በጣም ወድጀዋለሁ። ግን ምን ያደርጋል? አነበበችው። ሁለቱ ክለሽ ያደርጋሉ። ስለዚህ ምንድነው ማለት ነው? በእኔ ባመኑት ላይ ስልጣን የለህም ካለው ህፃናትን ሴጣን የሚያጫወትባቸው ከሆነ ህፃናት ሙስሊም አይደሉም ማለት ነው። አላመኑም፣ ተከታዮቹ አይደሉም። ፓራፍሬዝ አድርገው ቶፒኩን መልሰው። ኦኬ ያው እንግዲህ የዛሬው ቶፒካችን ሞሮርለስ ሙስሊሞች ብዙም እየነኩት አይደለም። ምክንያቱም ስለሚከብድ ማለት ነው። ኢሳ የአላህ ቃል ነው ብለው ያምናሉ። ነገር ግን የአላህ ቃል ባህሪው መሆኑን ደግሞ አያውቁም። የአላህ ቃል ሲባል ሁልጊዜ አይምሯቸው ላይ የሚመጣው ሙስሊሞች ምንድን ነው? ቁርአን የሚለው ነው። ነገር ግን ኢሳም የአላህ ቃልና መንፈስ ተብሎ በቁርአንና በሐዲስ ተገልጿል ማለት ነው። እንዲያውም በተቃራኒው ቁርአን የአላህ ቃል ነው የሚል ቁርአን ላይ የለም። ቁርአን የአላህ ቃል ነው የሚል ኤክስፕሊሲትሊ ቁርአን ላይ የተቀመጠ ነገር የለም። ስለዚህ የአላህ ቃል የተባለው ኢሳ ፍጡር ካልሆነ ባህሪው ነው ወይስ አይደለም? ፍጡር ካልሆነ ሉክ ዘላለማዊ ነው የሚሆነው፣ ኢተርናል ነው የሚሆነው፣ ከፍጥረት በፊት የነበረ ነው የሚሆነው። ምክንያቱም አምላክ ያለ ቃል ስለማይኖር ማለት ነው። አምላክ ያለ ቃሉ ስለማይኖር፣ ስለዚህ ኢሳ ያላህ ቃል ከሆነ ፍጡር አይደለም ማለት ነው። ሙስሊሞች በዚህ አርጊመንት የምትስማሙ ይመስለኛል። ሙባረክ አለ። ሙባረክ ማይክ ክፍት ነው። ሜቢ ማውራት ከፈለክ ቀጥል። ኦኬ ሀያቲ አለሽ? አልገባችም። ኦኬ እሺ፣ ቀጥሎ ያለችው ልጅ ስሟ ሙባረክ ቀጥል። ማይክ ክፍት ነው። ባይዞ የተሰማ ነው። ሙባረክ አለ። ኦኬ። ስለዚህ የአላህ ቃል ምንድን ነው? ኢሳ ምንድን ነው? ሉክ ስለ ኢሳ ከድንግል ያለ አባት የተወለደ ነው። ሉክ ፍጥረታት መጀመሪያ አዳምና ሔዋን ከተፈጠሩ ከዛ በኋላ ፍጥረታት ሰዎች ሁሉ የሚፈጠሩት ምንድነው? ከእናትና ከአባት ይገኛሉ። የሚወለዱት ከእናትና ከአባት ነው። ከዛ በኋላ ከነበረው ሴክሴሽን ከሔዋንና ከአዳም በኋላ በነበረው የአወላለድ ወይም የአወላለድ ሂደት ውስጥ ማንም ያለ አባት የተወለደ የለም። ያለ አባት ከግንኙነት ውጭ የተወለደ የለም። ይሄንን ሱራ 4 ቁጥር 1 ላይ ምን ይላል? ምን ብሎ ይናገራል መሰላችሁ? እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአዳም የፈጠራችሁ ከእርሷ መቀናጇዋን ሔዋንን የፈጠረው ከእርሱ ብዙ ወንዶችና ሴቶች የተበተኑት ጌታችሁን ፍሩ ይላል። ስለዚህ ከዛ በኋላ ወንዶችና ሴቶች የተፈጠሩት ከሔዋንና ከአዳም ነው። እየተፈጠሩ የመጡት ምንድነው? ከሔዋንና ከአዳም በግንኙነት እንደሆነ ቁርአኑን ራሱ በግልጽ ይናገራል። ኢሳ ጋር ሲመጣ ግን ያ አይሰራም። ይሄ ሩል አይሰራም። ይሄ ቁርአን አንቀጽ ኢሳ ጋር አይሰራም። ኢሳ የተወለደው ካላባት ብቻ ነው፣ ከሴት ነው ማለት ነው፣ ካላባት። ስለዚህ ይሄ ቁርአን አንቀጽ እንኳን ለኢሳ አይሰራም ማለት ነው። ለምን ያለ ወንድ መወለድ አስፈለገው? አንደኛ ለምን ያለ ወንድ መወለድ አስፈለገው? አንደኛ። ሁለተኛ ለምን የአላህ ቃልና መንፈስ ተባለ? ሁለተኛ። ሶስተኛ ለምን ሳይሞት እስካሁን ድረስ አለ? አራተኛ ለምን ድጋሚ ይመጣል? ባይዞ እነዚህ ሁሉ ለሙሐመድ አልተነገረም። ሙሐመድ ውዱ ነብያችን ከዓለም አንደኛ ከፍጥረታት ምናምን ብለው ይናገራሉ። ነገር ግን ለኢሳ የተነገሩትን አንዱንም ኳሊቲ ማሟላት አይችልም ሙሐመድ ማለት ነው። አንዱንም ማሟላት አይችልም። ይሄ ነገር ሁሉ የሆነው በቃ ዝም ብሎ እንደው እንደ ውሃ ደራሽ እንዲከሰት አስቦ ነው ፈጣሪ እነዚህን ሁላ ነገሮች ያደረጋቸው። ስለዚህ ወደ መጀመሪያው ቶፒካችን ስቲክ እናደርግና ለምንድን ነው ኢሳ የአላህ ቃልና መንፈስ የተባለው? የአላህ ቃልና መንፈስ ፍጡር ስላልሆነ ማለት ነው።
ካርጃ ሜቢ ሀሳብ ካለሽ እዚህ ላይ ካዱ ገስት እየከፈተልኝ አይደለም። እኔ ፎይ ካል ሁሉ አስገባ ሙስሊሞች እስኪ ማይክ ዝግ ነው። ስሜታዊ ሆኜ ሳልዘጋጅ ነው የገባሁት። አጋጣሚ ነው። ከዚህ በፊት ተከታተያችሁ አይቻችሁ አላውቅም ማለት ነው። እና ድንገት ነው አጋጣሚ ቲክቶክ እንትን ስል አጋጣሚ ነው የገባሁት። እና እዚህ ጋር የሚወራው ሁላ የሆነ እቃቃ ጫወታ ነው፣ እያንዳንዱ ውሸት ያለበት። እና ተዘጋጅቼ ደግሞ ሌላ ቀን ደግሞ ተዘጋጅቼ በደንብ አድርጌ እመጣለሁ ማለት ምንም ላይ ወይ ነው የረጅውን እቃ ጫወታ የሆነ ለማውራት ራሱ ቀፎኛል። ከድጃ ሪስ ቤታችን ቁጭ ብለሽ ሊስ ሪስፔክት ታደርጊናለሽ። ነውር ነው። አልተዘጋጀው አንድ ስሜታዊ ሆኜ የገባሁት እኔ አይቼው አላውቅም። እዚህ ጋር የሚወራው ነገር ሁላ ወይ ሰዎቹን አታበላሽ። የተጋጨሽ ነው እያወራሽ ያለሽ እኮ ከራስ ጋር የሚጋጭ ነው። እቃቃ ጫወታ ነው ካልሽ በኋላ ሰምቼው አላውቅም መረጃ ይዤ እመጣለሁኝ ሌላ ቀን ማለት ደግሞ ውሽዝ ከብዶሻል። አሁን እቃቃ ጨዋታ ከሆነ ሊከብዳሽ እያወራኸው እቃቃ ጨዋታ ነው፣ ግልባጦሽ ነው እያወራህ ያለኸው እዚህ ጋር በቃ ፕሊስ ማለት ሰው ከጤነኛ ሰው ጋር ነው ማውራት። እኔም ከጤነኛ ሰው ጋር ነው ማውራት የምችለው። እንዴት ብዬ ከአንተ ጋር ላውራ? ኢነ ሊላሂ ወኢነ ኢለይሂ ራጂዑን። ምናልባት እኮ ከድጃ ጤነኛ ያልሆንሽ እኮ አንቺ ትሆኛለሽ ምናልባት። ኖ ምክንያቱም እብድ ቆይ አንዴ እብድ በጤነኞች መካከል ሲሆን ራሱ ብቻ ጤነኛ ሆኖ ይታየዋል፣ ሌሎቹን ሁሉ እብድ አድርጎ ማለት ነው። ምናልባት አንቺ እንደዛ ሆኖ ራስሽን ማለት ነው። ምክንያቱም ጤነኛ ብለሽ የመከራከርና የመሳደብ የሙስሊም ባህሪ አይደለም። የሙስሊም ባህሪ ማለት በማስረጃ ማቅረብ ብቻ ነው እኛ የሚጠበቅብን እንጂ ውሻ ነከሰኝ ብለሽ ውሻን አትነክሺም። ስለዚህ እንደዚህ አይነት ነገር አያስፈልግም። ከድጃ ተወጣለች ያስለመና አምሹር ማብራት ሄድና እኮ እኔ ሸምሴ ጠፋ። አቤት ማብራት ሄደብኝ ወጥቼ ነበረ እና አሁን እኔ ሁለተኛ ነገር የጠየቅኩ የነበረው እስካሁን ያው እኛ የጠየቅና ነው ያው በቻልነው ያክል እየመለስን ነው። እኔ ደግሞ አንድ ጥያቄ ልጠይቅህ፣ እድሉን ስጠኝ። ጠየቀኝ እኮ ቅድም መለስኩልህ። አንተ ሳትጠየቅ ነው የጠየቀኝ ነው። እናንተ ክርስቲያኖች ማንን ነው የምታመልኩት? እግዚአብሔርን። ከዛ ሌላስ ማለት የፈጠረን እግዚአብሔር ነው። በቃ እግዚአብሔርን በምን አይነት መልኩ ነው የምታመልኩት? እግዚአብሔር ማን የፈጠረው? ኢስላም። ይህን ጥያቄ ነብዩ ተጠይቆ ነበር። አላህ ማን የፈጠረው? አይደለም እግዚአብሔር። እኔ የማውቀው የኢየሱስ አባት ነው። እግዚአብሔርን የምትሉት ኢየሱስ ነው ጌታን አድርጋችሁ የምትይዙት እናንተ። ኢስላም ይህንን ጥያቄ ሱረቱ ኢኽላስን የወረደበት ምክንያት ካወሽ አላህም ማን የፈጠረው ከምንድን የተሰራው ብለው ጠይቀውት ነው። በል እርሱ አንዱ ነው ከሚለው የወረደው ከብር ነው ከወርቅ ነው ከምንድን ነው የተሰራው? አላህ አልተጠየቀም፣ ማንም አልጠየቀም። አላህ ራሱ ጽፏል። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አልተወለደም አልወለደምም፣ እንደሱም የለም እንደሱም ሊኖርም አይችልም። ራሱ ጽፎ ነው፣ ማንም ጠይቆት አይደለም። አትሳሳት። እዚህ ላይ ሙሐመድን እኮ ነው ያልኩሽ እህቴ። ሙሐመድ ተጠየቀ። ሙሐመድን ሲጠይቁት ይሄን ክፍል አወረደ። አላህ አንዱ ነው። ቁል አላሁ አሐድ፣ አላህ አንዱ ነው። አላሁ ሰመድ፣ እሱ ሰመድ ነው። ሰመድ ማለት ድፍን ማለት ይሆናል። ወይንም ደግሞ ሰፊሸንት የሚለውም ብቻ የተለያዩ ትርጉሞች አሉት። በዚህኛው አንድ ነገር ልንገርህ፣ አንተ ለኤክስፕሎር ለላይክ ብለክ እንደዚህ የምትሰራቸው ቪዲዮዎች መጨረሻ ማለት ነው ይታየኛል። አንተ እስልምና ላይ ወድቀህ በደንብ አላህን አፉታን እየጠየቅ ታደቀስታደርግና ሐጅ ስታደርግ ይታየኛል ብዬ ቁርአኑን ሳታብራሪ ነው የወጣሽው። ለምን ሳታብራሪ ወጣሽ? የትኛው ሱረቱል ኢኽላስ? ኖ ሱረቱ ሂጅርን ሱረት ዊሽ ሂጅር ነው የሚለው 15ኛው ሱራ ሂጅር መሰለኝ፣ እንደዛ ነው የሚባለው። ሱረቱል ሀጅር ነው ሂጅር፣ እንደዛ አካባቢ ሀጅ አይደለም
ሂጅር መሰለኝ ቁጥር 15 ምንድን ነው የሚባለው? ሂጅር ይሄንን እኔ ከፍትልሻለሁ፣ አትቸገሪ። ነይ ደግመሽ አብራሪያት እስኪ። ህፃናት ቆንጥጦሻል አንቺን፣ ሰይጣን ቆንጥጦሻል አንቺን። ኢስላም ስትወለጅ ኢስላም ተከፍቶልሻል፣ ተመለሽ። ኢስላም ወይ ተመልሻለሁ። እናንተ ጋር የቀደመው ማለት ነው። ልብ በይ። እነሆ በባሮቼ ላይ በእነሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተለ ሰው ብቻ ሲቀር ይላል። ስለዚህ ሴጣን እንደ እስልምና አስተምሮ ጠማማን ብቻ ነው ሙስሊም ያልሆነ ማለት ነው። ጠማማ ማለት የተከተለው ሴጣን የተከተለ ማለት ሙስሊም ያልሆነ ማለት ነው ነው አይደለ? እንደዛ አይልም። ኦኬ ጠማሞች ማለት ሙስሊሞች ናችሁ። ስለዚህ ጠማሞች ሙስሊም ናችሁ ሴጣን ተከተሉ። ቁርአኑ ራሱ አይልም እንጂ አንተ ዝም ብለህ ከተዘባርቅ ምን ሆነክ ነው? ቁርአኑ ራሱ አይልም እና عبدي ليس لك عليهم الا سلطان الا من اتبعك من الغاوين ما يقول ما አይልም ጠማማ አይልም። እዚህ ውስጥ ጠማማ የለም። ትርጉም አማርኛ ልክ አይደለም። የተሳሳተ አይልም። ቁርአን ላይ ደግሞ የተሳሳተ ሊያመጣ አይችልም። ምንድን ነው የሚለው? እሺ የተሳሳተ ነው የሚለው አረብኛው። እሺ እንደዛ ነው አረብኛው ነው አንብበው አንተ። ትርጉም እሺ ምንድነው? አማርኛ ትርጉም እሺ ተርጉም። እሺ ተርጉም። እሺ እኔ የትኛውን ብትይ እኮ ይስማማኛል። ለሙስሊሙ የብሰጫቸው ደግሞ ደስ ይለኛል። እሺ ሴጣን የሚከተሉ ናቸው ብለሽ ታመጪዋለሽ ማለት ነው ሎጂኩ። እሺ ቀጥ ያለ ጠማማ ያልሆነ ቀጥ ያሉት የሴጣን ተከታይ ናቸው። እኔ በሁለት በዚህ ይመቸኛል። በየትኛውም ብትሄጂ አያ ስንት ነች? ሱረቱል ሂጅር ኦኬ። አያ ስንት ነች? 42 ልክ አይደለም። 42 እንዴትም ብለሽ ፍቺው ይስማማኛል። ይሄ ብቻ አይደለም ብዙ ስላለ እንዴትም ብለሽ ፍቺው አይደለም አያው የለም ነው መልክ ወራ ጉድ 99 ነው ያለው አያው 99 ወእነ ጀሃነመ ለመውዕደሁም አጅመዒን ጀሃነም ሁሌም ጊዜ አላት። እሷም ለእናንተ አይነት ሰው ናት። እሺ 42 እኔ ብታለ ለها 7 አብዋብ ለኩል ባብ منهم جزء مقسوم 7 በር አላት። 7 በርም የራሳቸው ናቸው። የራሳቸው ደግሞ የእናንተ ነው። አይ ሱረቱል ሂጅር እንደዛ ነው የምትለው አባት። ስንተኛው ሱራ ነው ኢስላም? ስንተኛው ሱራ? የትም ይሁን ቆይ እናንተ እንደዚህ ወጣችሁ ይፋ ላይ የምታደርጉት ምን ያደርግላችኋል? ሙስሊም የክርስቲያን ስም ሲያጠፋ በህይወታችሁ ሰምታችሁ ታውቃላችሁ? እኛ ክርስቲያን ጋር አብረን በልተን አድገን እንትን ያልነው ምን ያደርግላችኋል? ቁርአን ያጠፋል። ስማችንን ቁርአን ያጠፋል። ኢስላም ይሰድበናል። አያጠፋም። ቁርአን አያጠፋም። تقرأ اسمع سورة الكافرون نبي سورة الكافرون قرتك هنا نبياتنا يقول يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد وإذا إسلمنا سيطراتشو أنبي ستلوت إن أنت بايمانوتاتشو هنين بايمانوتاتشو فكراتشن بلون إسلمنا هنا عم ببيات استشف تنش أستقو وقالت اليهود عزيز ابن الله وقالت النصارى المسيح ابن الله ሁሉም የአላህ ልጆች እንደሆኑ ነው እኮ የሚናገሩት እዚህ ላይ የአላህ ፍጥረት እንደሆነ መሲህም የአላህ ፍጥረት እንደሆነ ይሁድም አላህ ፍጥረት እንደሆነ ሁሉም እዚህ ቁርአን ላይ ይናገራል። ሁሉም የኛ ፍጥረት የአላህ ፍጥረት እንደሆነ ሁላችን የአላህ ፍጥረት እንደሆነ ይናገራል። አንብቢው ኦኬ እስቲ ትርጉሙ በአማርኛው ቆይ አንብቢና ጨርሹ። ቅድሚያ አረብኛውን ጨርሹ። አረብኛውን ማጨርሻለሁ። ትርጉሙ ግን ላውቀው ፈልጋለሁ። በእናንተ የተጻፈው አልጨረሹም። قولوا لهم بأفواههم يطهنون أي يطهنون قل الذين كفروا من قبل قالهم الله أني يفكون وفهم يظهرون قل الذين استعمارنا
ምን ይላል ትርጉሙ ያነበብሽው? ኦኬ አማርኛውን አድርግላት እስኪ ይታይሻል፣ አንብቢው እስኪ። አንቺ ልሽው ከፍረሻል። ኢስላም እኔ ልርዳሽ። ከዚሁ አይሁዶችም ክርስቲያኖችም ያላ ልጆች እንደሆኑ ፍጡራን እንደሆኑ ነው የሚያምነው። አይ ቁርአኑ ያከፍራል። አንዴ ነይማ እንዴት እንደምከፍሪ ታውቂያለሽ? ቅድም ምን አልሽ ስተረጉሚው? ያላ ልጆች እንደሆኑ ነው የሚናገረው አይሁዶችና ክርስቲያኖች አልሽ። የአላህ ፍጥረት ቆይ ፍጥረት በኋላ ነው ደርበሽ ነው ያልሽው። ስለዚህ ልጆች ከሆኑ ደግሞ ሱረቱ መርየም 88 እስከ 93 ድረስ ባለው ላይ ዳራማን ልጅን ያዘ ወለዳሉ። ይሄ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች፣ ለአራማን ልጅን ያዘ ወለደ ስላሉ ብሎ አላህ ይቆጣል። እንደዛ ብሎ ማለት ክፍሉ ምንድን ነው የሚለው ግን አንቺ እንዳልሽው ሳይሆን የሚለው አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። እችን አንብቢልኝ። ከዛ ቀጥሎ ምን ይላል? አንብቢያት እስቲ። እስላም ብዙም አትታየኝም። እኔ እርጅናም እየመጣ ነው መሰለኝ። እስላም ሚዩት ነሽ። ተጨምሮ ነው ተጨምሮ፣ ይሄ ተጨማሪ ነው። አላህ ምን ይላል? ኋላ ማለት ነው ተጨምሯል፣ ተጨማሪ ነው። ይሄ መጽሐፍ እናንተ ናችሁ የሰራችሁት። ተጨምሯል። ቅድም ተጨምሯል ቁርአኑ እንዳለች፣ አሁንም ደግሞ ይሄ እየተጨመረ ነው። ስድብ ይመስላትን ቁርአኖቹ ስታያቸው የካደችው ነው። ጎበዝ ጤናማ አይምሮ ይሄ ነው። የመጀመሪያው አይደለም እናንተ መጽሐፍ እናንተ ናችሁ የሰራችሁት። እንደዛ የሚባለው ማለት ነው። ችግር የለውም። ምክንያቱም አይምሮች ሊቀበሉ አልቻለም። አሁን ቀጥታ ስማችንን ጠርቶ ይሰድበናል። እኛ ቅድም ምን አልሽ መሰለሽ? እኛ ክፈቱ እናንተ እጃችሁ ላይ ካለ ይሄ ክፍል ከሌለ ይኸውልሽ እስላም ይሄ ክፍል እጃችሁ ላይ ያለ ቁርአን ላይ ከሌለ ለዘላለም ንጽጽር አቆማለሁ። የፈለጋችሁትን ቅጣት እቀጣለሁ። የፈለጋችሁትን ያው ይሄ ክፍል ብቻ አይደለም። እኔ ላወራሁት አንዲት ውሸት መረጃ አምጥቼ ከሆነ ይቅርታ ጠይቃለሁ። አደባባይ ላይ አንዲት አስተምሮታችሁ ላይ ሌለ ውሸት ያመጣሁት ካለ የዛሬ አይደለም ከዓመት በፊት ንግግርህ ቁርአን ላይ ምንም ጥርጣሬ አታመጣብን። ምንም አይነት ጥርጣሬ ቁርአን ላይ አትፈጥርም። መልሰው ቶፒኩ መልሰው እና ለኢማን ትንሽ እንበላት። ኢስላም እንግዲህ በደንብ ኢስላም ወጣለች። ኢስላም እየገባት ነው። ቅድምም ያኛውን አነበበችው፣ አረበኛውን መተርጎም አልፈለገችም። ቀጥታ ህፃናት ሙስሊም እንዳልሆኑ ገባት። በቁርአን አናፍርም። ማወቅ ያለብህ ነገር ምንም ነገር የለውም። ይሄ ሰው የጻፈው አይደለም እንደናንተ። ማን የጻፈው? አናፍርም። በይ ቁርአን ሰው የጻፈው በጭራሽ። አንዴ እስኪ ትንሽ ከፍ አድርገው እስኪ የአማርኛው ትንሽ ከፍ አንዴ ቆይ። ቁርአንን ሰው አይደለም የጻፈው? መጽሐፉ በሰው አልተጻፈም። መጽሐፉ ሰው ቢጽፈውም ቃሉ ግን የአላህ ቃል ነው። እኔ ቃሉ የማን ነው መቼ አልኩሽ? ከሰው የተጻፈ አንድም ነገር የተደበለቀ ነገር የለም። ስለዚህ ቁርአንን መጽሐፉን ሰው ነው የጻፈው ወይንስ አላህ ነው የጻፈው? ሰው ቢጽፈውም የአላህ ቃል ነው። እኔ ማን ነው ቃል አልጠየቅኩሽም እኮ። ሰው ነው የጻፈው አይደለም? ሰው ነው የጻፈው። ጎበዝ በቃ እንደወረደ ወደ ታዲያ ምንድን ነው እሱ የምትይው? የእኛ ከዳል ተጻፈም አልጻፈም ምናምን ይሄ መፈክራችሁን ተውት። ድሮ ያለፈበትን መፈክር መስጊድ የሰማችሁትን እዛችሁት አትምጡ። ቁርአንን የጻፈው ለክርስቲያን እንደሆነ ባሳይሽስ? ቅድም ማለት ነው ቅድም ስለ ኢሳ ስታወራ ሰምቻለሁ። ነይማ ቁርአንን የጻፈ ከቁርአንሽ ውስጥ አንድ ማስረጃ ልታመጪልኝ ትችያለሽ? የቁርአንሽን ጸሐፊ ከመጽሐፍሽ ውስጥ ከቁርአን መጽሐፍ ውስጥ የቁርአንን ጸሐፊ አንዱን ማስረጃ ልታመጪልኝ ትችያለሽ? ወላሂ አሁን ስማቸውን ባላስታውስም ማለት ነው ቁርአን እንደወረደ ወዳው ከስር የሚጽፍ የቁርአን እንትን እንደነበረ አውቃለሁ።
እሱ ክርስቲያን እንደሆነ ባሳይሽስ? በጭራሽ ባሳይሽስ? እናንተ ሲጀመር መቼ በሙሐመድ ታምኑና ሙሐመድን መች ታውቃላችሁ እናንተ? እኮ ለማውቃችሁ ለሙሐመድ ቁርአን ሲጽፍለት የነበረ ሰውዬ ሙሐመድ ምንም አያውቅም እኔ ከጻፍኩለት ውጭ ብሎ ክርስቲያን ሆኗል። ቡሃሪ ላይ ነው የሚገኘው አዲሱ። ከፍ አድርገው ክርስቲያን። በጭራሽ ይኸው ላንብብልሻ። ኦልራይት የምታሳየኝ ኪታብ መክፈት እኮ ትችያለሽ። የምታሳየኝ ኪታብ ልትሰማለህ አንቺ መክፈት ትችያለሽ እኮ። ይሄ ስህተት ነው ካልሽ መክፈት ትችያለሽ። እዚህ ጋር ልንገርህ አንተ። ቆይ ነይማ፣ ይሄንኛው ስህተት ነው ካልሽ የራስሽ መክፈት እኮ ነው። እኛ ያመጣነው ስህተት ነው ካልሽ አንቺ መክፈት። መረጃውን ግን እንደ መረጃውን ታዳምጫለሽ። There was a Christian who embraced Islam and read Surah Al-Baqarah and Al-Imran. አንድ ክርስቲያን ነበረ እስልምና የተቀበለ በቀራንና አልኢምራንን የሚቀራ የነበረ። He used to write for the prophet. ለነቢዩ ቁርአንን ይጽፍለት የነበረ። Later on, he returned to Christianity again and he used to say, Muhammad knows nothing but what I have written for him. በኋላም ወደ ክርስትና ተመለሰ። ከዛም ምን ጀመር? መሐመድ እኮ ምንም የማያውቅ እኔ የጻፍኩለትን ብቻ ነው። ምንም አያውቅ መሐመድ እኔ ከጻፍኩለት ውጭ። ስለዚህ ግርግር እየተከተለ ለመሐመድ ቁርአንን ሲጽፍለት የነበረ ሰውዬ ክርስቲያን ሆኗል። ሱራ 693 ምናምን አካባቢ አቢሳርም አለ ከእስልምና የወጣ የሆነ ሰዓት ላይ መሐመድ ምንም አያውቅም እኔ የጻፍኩለት ብቻ ነው እንትን የሚለው ብሎ የወጣ ሌላኛው ደግሞ አለ መሐመድ ሊያስገድለው የፈለገ ማለት ነው። ይሄኛው ሌላ ነው፣ ያኛው ደግሞ ሌላ አለ። ኤነስ ይብቃ ነው ወይንስ አንዴ ቶፒኩ ላይ ትንሽ እንሄድበት? ክርስቲያን አንዴ ሄድ ብንልበት ሜቢ ናኢማ ሀሳብ አለሽ? ኢሳ ፍጡር ነው ብለሽ ታምኛለሽ? ታችን ያለ አካል ፍጡር ነው ብለሽ ታምኛለሽ? ያለ ቃል ፍጡር ነው ምን ማለት ነው? ኢሳ ፍጡር ነው ያለ ቃል ፍጡር ነው? እንዴት ነው የሚያገናኘው? ያለ አካል ፍጡር ነው ወይስ አይደለም? እኔን አንዴ የኔን መልስ አትመልስልኝም? ቆይ ናይማ የኔን መልስ ይመልስ አንዴ። ወይ ሸምሴ ተረጋጋ፣ ትቀጥላለህ። እሺ ናይማ ያለ አካል ፍጡር ነው ወይስ አይደለም? አይደለም ቃል ነው። ኦኬ ኢሳስ ያለ ቃል ነው ወይስ አይደለም? ኢሳ የአላህ መልእክተኛ ነው። የአላህ ቃል ነው ወይስ አይደለም ነው ጥያቄ። ምን ማለት ነው? የአላህ ቃል መልእክተኛ ነው አልኩ እኮ። የአላህ ቃል ነው ወይስ አይደለም እንዴ? ምን ለማለት ነው? ኢሳ የአላህ ቃል ነው እሱ ነው ብሎ መሐመድ ምን አለ መሰለሽ፣ ኢሳ የአላህ ቃል ነው፣ የአላህ መልእክተኛ ለህዝብ የተላከ መልእክተኛ ነው። ቆይ አንዴ እሺ፣ ኢሳ የአላህ ቃልና መንፈሱ ነው አለ መሐመድ። ይሄን ታምኛለሽ? አይልም። ምን ልንገርህ ስለ ኢሳ ማወቅ ከፈለክ እሺ፣ እንዳለ ማሳየሽ ልንገርህ። እኔ ከቁርአን ልንገርህ። ቆይ መጀመሪያ ኢሳ ያላህ ቃል ማየት ትችላለህ። ቁርአን ላይ ማለት ችግር የለም። ቁርአን አንተ የምትጽፈውን አይደለም። ኦኬ ይሄን ሐዲሱን እኔ የጻፍኩት ልንገርህ። ከፈለክ ቁርአን ማስረጃ ይሄንን እኔ የጻፍኩት ሐዲስ አትቀበይ። ቁርአን ማሳተሻለሁ ችግር የለም። ግን ሐዲስ አትቀበይ። አልቀበልም። ከቁርአን ማስረጃ አለ። ቴንክ ዩ በጣም ይሄ ማንም የጻፈውን አይደለም። በርዘህ ያመጣኸውን አይደለም ምን የምቀበለው። ቁርአን ላይ አለ። ሱረቱል መርየም ላይ ከፈለክ 29 ላይ ገብተህ ማንበብ ትችላለህ። ኢሳ ምን እንደሆነ ራሱ ይናገራል። ኦልራይት ከቁርአን ስታት መልሰህ ያ ኦኬ በቁርአን ከቁርአን ደግሞ መስጠት ነው እኮ። ቁርአኑንም ማስጣል ሐዲሱን ቅጣለችው ደግሞ ቁርአንን እናስተራ ደስ ሲል እኔ የምልብህን ቦታ መጀመሪያ ላይ ግባና አይ ደስ ይላል። ነይማ ደስ ይላል። ይሄ ማንም የጻፈውን ሐዲስ እያመጣ ኧረ ቁርአንሽን እኮ ነው በቃ። አሁን ደግሞ ቁርአንሽን ሊያስጠለሽ ነው። ኦኬ ይሄ ደግሞ ይታይሻል። ሱረቱል ኒሳ የሴቶች ምዕራፍ አንቀጽ 171 171 ማለት ነው። ምን ይላል መሰለሽ?
እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃሉ የይሁን የሚለው አረብኛ ውስጥ የለም ልክ ወደ መርየም የጣላት ቃሉ ከእርሱ የሆነ መንፈስ ብቻ ነው ይላል። ኢሳ የአላህ ቃልና መንፈስ ነው ብሎ ቁርአን ይናገራል። ይሄንን ስትጠይቃለሽ ቃልና መንፈስ ነው ማለት አይደለም እኮ ይሄ ምን ማለት ነው? አብራሪው ምን ማለት ነው? ይሁን ቃሉ ነው። በቃ ቃሉ ነው አይደለም? በቃ ሌላ ምን አለው? አሁን እዚህ ጋር ምንም የሚጣል እኮ ነገር የለም። ነይማ ኢሳ ያላህ ቃል ነው አይደለም? ኢሳ ያላህ ቃል ነው አይደለም? እኔ አሁን ልትለኝ የፈለግከው አንተ ምንም ነገር አልገባኝም። ልንገርህ ኢሳ ያላህ ቃል ነው አይደለም? ይሁን ቃል ነው። በቃ አላህ ሁን ያለው ነገር ይሆናል። ኢሳ ያላህ ቃል ነው አይደለም? እሺ ነው እንበል። ምንድን ነው ታዲያ? ጎበዝ። ስለዚህ ተስማማን። እንደፈለክ ልስማ። አይ ስለዚህ ተስማማና ቁርአን ላይ ምን አያ ላይ ችግር አለው? ምንም ችግር የለውም። ኢሳ ያላህ ቃል ነው። ተስማማን። ቁርአንስ ያላህ ቃል ነው አይደለም? አዎ ያላህ ቃል ነው። ቁርአን ፍጡር ነው ፍጡር አይደለም? አይደለም ቃል ነው። ቃል ነው። አላህ ፍጡር ነው። አይምን ኢሳ ፍጡር ነው ፍጡር አይደለም? ፍጡር ነው። ነገር ምን ብለሽ ነበረ? ሎክ ምን ብለሽ ነበረ? ኢሳ ያላህ ቃል ነው ቁርአንም ያላህ ቃል ነው ብለሽ አይ ቁርአን ፍጡር ነው ፍጡር እንትን የሚል ነገር ምንም አይጋጭም። ፕሊዝ ሁለቱም ቁርአንም ኢሳም ያላህ ቃል ናቸው አልሽኝ። ያላህ ቃል አንደኛው ጋር ፍጡር ይሆናል፣ አንደኛው ጋር ፍጡር አይሆንም። which is እስልምና ዲሌማ ነው። ይሄ ልንገርህ ምንም ልዩነት የለውም። አሁን አንተ ልዩነት ብለህ የፈጠርከው ምንም ሴንስ የለውም። ቀጥይሽ ሁለቱም ያላህ ቃል ናቸው። አንደኛው ጋር ፍጡር ነው፣ አንደኛው ጋር ሲሆን ፍጡር አይደለም። የለውም ያለ አባት የተፈጠረ አልጠየቅኩሽም ነይማ አልጠየቅኩሽም። እኔ አባት አለው የይሁን ቃሉ ነው የሚለው ነገር ይሆናል አይደለም? የይሁን ቃሉ ነው ሌላ ነገር የለውም። ነይማ ያልጠየቅኩሽን አትመልሺ። ቁርአንም ያላህ ቃል ተብሏል። እሺ ተስማማውልሽ። ኢሳም ያላህ ቃል ተብሏል። ተስማማውልሽ። ኢሳ ምንድነው ያላህ ቃል ማለት ነው? ላንተ ፍጡር ነው ላንተ ቃል ማለት ትርጉሙ ስታስበው አንቺ እንደምታምኚው ቃል ማለት ልክ እንደ ቁርአን ባህሪው ያላ ፍጡር ያልሆነ ማለት ነው። እንደዛ ነው። ቁርአንን ስትረዳ ልንገርህ፣ ይሄ ቁርአን ማለት ነው ሰው የጻፈው ስላልሆነ ልክ እንደዚህ አንብበህ የምትረዳው እቺን ትንሽዬ አያ አንብበህ የምትረዳው ቁርአን እዚህ ላይ ነው ማለት ከላይ ጀምረህ ታነብ ማለት ነው። ቁጥር 1 እና 3 አንብብልኝ። እንግዲህ ደጋግመሽ ይሄንን ስለተናገርሽ ሶሪ፣ ይሄንን ክፍል ሳሳይሽ እኔ ሰው የጻፈው ቢሆን ኖሮ ደስ ይለኝ ፈልግ ነበረ። ናይማ ፕሊስ አንዴ ቆይ፣ ጣልቃ ትግባ። ሎክ መሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ሰዎች ሳይሆን ቁርአንን ማዳመጥ ያለባቸው ማንበብ ያለባቸው ማናቸው? ጂኒዎች ይሆናሉ፣ አጋንንቶች ማለት ነው። እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እኔ ተወረደ። ስለዚህ የሚያደንቁት ማናቸው? አጋንንቶች ናቸው። አንቺ ኢምፕረስድ ሆነሽ በጣም ቁርአንን ዝም ብላ አታንብበው። ቁርአንን እንደዚህ ስታነብ ምናምን ትኛለሽ። ቁርአንን ስትሰማ ምናምን እኔ አጋንንት አይደለሁም፣ ሴጣን አይደለሁም፣ ሰው ነኝ። ሰው እንደመሆኔ ደግሞ በደንብ አስተዊ። አጋንንት በሚደሰቱበት ቃል እኔ ልደሰት አልችልም። ጂኒዎች በሚደሰቱበት ቃል ልደሰት አልችልም። አጋንንት በቁርአን የሚደሰቱበት እኔ አጋንንት አይደለሁም። ስለዚህ ሰዎች በደንብ ተነበልሻል፣ በደንብ ገብቶሻል። ቁጥር 19 አድርገው። ይህንን ክፍል ሲነበብ ምን መሰለሽ የሚያደርገው? ይህን ክፍል ስታነበው አልሽ። እኔ ይህን ክፍል ማነበው አስቀድሜ ስንት ጸሎት አድርጌ መሰለሽ? ምክንያቱም እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእሱ ላይ ደረብረብ ሊሆኑ ቀረቡ። ይህንን ክፍል ስታነቢ አጋንንት ነው አንቺ ላይ ተደራርበው የሚቀርቡሽ።
አጋንንት የሚስብ መጽሐፍ እኔ ምን ያደርግልኝና ነው? እንደዚያም ብሎ እንደዛም ብሎ እኔ አጋንንት መሳቢያ መጽሐፍ ምን ያደርግልኝ? ጋኔን የሚስብ መጽሐፍ ቻፕተሩ ራሱ አሳያት። ቻፕተሩ እሱ ነው የጋኔኖች ወይንም የጂኖች ምዕራፍ ነው የሚባለው። የጂን ሱረቱል ጂን ማለት ነው። ሱረቱል ጂን። ስለዚህ with due respect የምትረዳው አይደለም። እኔ ልንገርህ፣ እውነት ነው አጋንንቶችን ይረዱት እንጂ እኔ አጋንንት ቃል አጋንንት አስተምሮ አጋንንትን የሚስብ ምን ያደርግልኛል? ተረዳሁት አልተረዳሁት ልንገርህ፣ አንድ ነገር ልንገርህ በቁርአን ላይ ማለት ነው እኔ ምንም ነገር ብታደርግ ጥርጣሬ የለኝም እና ልታመጣም አትችልም አንተ በዚህ በምታወራው ወሬ ማለት ነው። አንተ የእውነት እውቀት ካለክ ማለት ነው እኔ ነኝ የማውቀው እውቀት ካለክ እዚህ ካሉ ሰዎች ምንም ከማያውቁ ሰዎች ጋር ስማት ጥሪ ህፃናት ሰብስበህ የማያውቁ ሰዎች ሰብስበህ ለማደናገር ብቻ ነው። ህፃን ነሽ እስልምና ላይ ልንገርህ፣ ምንም የምትፈጥረው ነገር የለም በሃይማኖታችን ላይ ጥርጣሬ የምትፈጥረው መስሎክ ነው። ነኢማ ምን ማለት ነበር? ነኢማ ማለት ኤኒዌይስ ዛሬ ጦር ተምራችኋል ብለን ተስፋ እናደርጋለን። ሰው ጥያቄ ካለሽ እቀበልሻለሁ። ነኢማ አብዛኞቹ እንደተመለከትነው ነው። ቤታችሁ መዋሸት ይችላሉ፣ ኡስታዞቻችሁ መሸምጠጥ ይችላሉ፣ መፍታቸው ነው። ቁርአን እንኳን ያላ ቃል አልተባለም። ቃል በቃል ኢሳ ብቻ ነው ያላ ቃል ተብሎ የተገለጸው። ኢሳ ብቻ ነው ያላ ቃሉ ተብሎ የተገለጸው። ኢሳ ብቻ ነው። ኦኬ በቃሉ ነው የተፈጠረው። ስጋው በቃሉ ተፈጥሮ ሊሆን ይችላል። ነገር ግን ስጋ ብቻ አይደለም። ኢሳ አንተን እስኪ ስማኝ፣ አንድ ጥያቄ ልጠይቅህ። ኢሳ ማለት ኢየሱስ እኔን አምልኩኝ ፈጣሪ እኔ አምላካችሁ ነኝ የሚል ከእናንተ እስኪ ከኪታባችሁ አንድ አውጣና እስኪ ያሳየኝ። ከዛ ማሳየት ትችላለህ? ታመልኪዋለሽ? ከዛ ያሳየኝ አንተ ችግር የለውም አሳየኝ። እንደው አንተ ወንድ ታመልኪዋለሽ? ኦልራይት አንዴ ራዕይ 1:7 አንዴ ክፈትልኝ። በአላህ ላይ ማሻአላህ ነይማ ሰምቼሻለሁ። አልሻት ኦልራይት ሱረቱ በቀራ ላይ 210 ላይ በደመና የመጣው አላህ ብቻ ተብሎ ይታመናል። ሎክ ይሄንን ግን አስቀድሞ ክርስቶስ ለራሱ ተናግሮታል። በደመና የሚመጣው አላህ ብቻ ነው፣ አላህ ነው ተብሎ ይታመናል። ሱረቱ በቀራ 210 ላይ ባልሳሳት። ኤኒዌይስ ክርስቶስ ግን በደመና እንደሚመጣ ሲነግረን እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ለእኔና ለአንቺ ተብሎ የተሰቀለው ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ሁሉም ስለ እርሱ ዋይ ዋይ ይላሉ እና ኦራይ። ከዛስ ያለውና የነበረው የሚመጣ ሁሉን የሚገዛ ምን ያለ የነበረ አልፋና ኦሜጋ ፊተኛና ኋለኛ ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። ትገዥዋለሽ አትገዥውም? ኢየሱስ የታለ? ኢየሱስ ትገዥዋለሽ አትገዥውም? የተወጋው ማን ነው? የተወጋው ማን ነው? አምላካችሁ እኔ ነኝ ኢየሱስ። የተወጋው ማን ነው? የተወጋው ማን ነው? ስለ እኔና ስለ አንቺ ተሰቀለ። የተወጋ በደመና የሚመጣ ስለ እኔ አልተሰቀለም። ኢሳ አልተሰቀለም። ተሰቅሎልሻል፣ ተሰቅሏል። ስለዚህ እኔ ምን ይላል? ሁሉን የሚገዛ አልፋና ኦሜጋ ትገዥዋለሽ አትገዥውም? ነይማ ልንገርህ እስኪ ትገዥዋለሽ አትገዥውም? ከመንገርሽ በፊት እንስማማ። እዚህ ጋር ምንም አሁን እኔ የጠየቅኩህን አልመለስኩም። ትገዥዋለሽ አትገዥውም? መልሽልኝ። አልተመለሰልኝም። መልስ መስሎ ነው። መልሽ ቅድሚያ። ትገዥዋለሽ አትገዥውም? ይሄ እኮ መልስ አይደለም አሁን የሰጠኸኝ። ትገዥዋለሽ አትገዥውም? አሁን የመለስክ መስሎ ነው እንዴ? ራይት ኤፌሶን ምዕራፍ 2 ቁጥር 11 ነው የከፈተው። ክርስቲያን መመለስ አልፈለገችም ማለት ነው። መፍትሽ ነው።
እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። በእሱ ተፈጥረሻልና ፈጣሪ ነው በይስ ያንዴ ማን ክርስቶስን ስማ፣ ይሄንን ጨዋታህን ማለት ነው ህፃናት ሰብስበህ አውራ። እንደምን ትበሳጫለሽ? በተጻፈ ታምኚ እንዴ? ስማ ልንገርህ። ቆይ አንዴ ማርቆስ 2:5 እና 2:10 እና 2:5 10 ኢየሱስ እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ኃጢአትን ይቅር ማለት ወይም መሰረይ የሚችለው ማን ነው? እሱ ነይማ አላህ ብቻ ነው። ሱራ 3:135 ላይ አንዴ ክፈተው። ኢየሱስ እዚህ ጋር ኃጢአትን እየሰረየ ነው። ስለዚህ ይመለካል አይመለክም? ከአምላክ ውጭ ኃጢአትን ይቅር ማለት የሚችል የለም ብለሽኛል። ለነዚያ መጥፎ ስራን በሰራ ወይንም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱና ለኃጢአታቸው ምሕረትን የሚለምኑ ለሆኑ ከአላህ ሌላ ኃጢአትን የሚምር አንድም የለም ይላል። ኃጢአትን የሚምረው የሚመለክ ነው የሚመለክ አይደለም? ኃጢአትን መማር የሚችለው የሚመለክ ነው የሚመለክ አይደለም? የሚመለክ ነው። ቴንክ ዩ። ስለዚህ ክርስቶስ ኃጢአታቸውን በተግባር መጥቶ እንደውም እየማራቸው ነው። ስለዚህ ይኸው ኢየሱስም ያልኩት እኛ ልንገርህ፣ ትክክለኛ የዒሳን ማለትም የኢየሱስን ኪታብ ብታመጣ እኛም የምናምንበት ነበር። ግን እናንተ ትክክል አለም አንቺ እኮ ነሽ ክሌም የምታደርጊው። ትክክል አለም ብለሽ ካልሽ እኮ ትክክለኛውን ማምጣት የሚጠበቅብሽ አንቺ ነሽ እኮ። ትክክለኛውም አይሆኑ ትክክል አለም ካልሽ ከሙሐመድ በፊት ትክክለኛውን አምጪ። አንቺ ነሽ የሚጠበቅብሽ እኮ ነው ያለው። ሰንበዲ ቢያተሽ እኔ ትናንትና የተነሱ ብድግ ብለው ደምሳሻውን እናንተን እኮ ትክክል አይደለም እያለ እኮ ነው። ሙሐመድ ስለ እኔ የተናገረውን በርዛችሁታል ቁርአን ውስጥ እያለ ነው። ደምሳሽ ታውቂዋለሽ ሜይ ቢ እያስባለሁ። ፍቅር ሲዝምን የመሰረተ ሙሐመድ ራሱ የፍቅር ሲዝም እምነት ተከታይ ነው ይላል መጽሐፍ ውስጥ እነዛ ብሎ ጽፏል። እስኪ ሷሊህን አስገባ። አንዴ ሷሊህን አስገባ። ሷሊህ ማን ነው? ሷሊህ አህመድ የሚል አለ እዚህ ጋር። አንድ ቁጥር ጻፍሽ። እዚህ አንድ ቁጥር ጻፍ። ላይ እየታየኛለም ክርስቲያን ካለ አስገባሽ። ያው እናለ አላህ ዲ ነው አላህ ነው። ኢንቫይት አድርጌዋለሁ። አላህም ግን ኢንቫይት አድርጌው ኦልራይት ኢንቫይት ተደርጋል። እኔ ጋርም እያሳየኝ ነው። ግባ። ኤኒዌይስ እና እንደዛ ነው። ቃል ከድጃ ፍላወር እንደው ለምን ከሁሱ ጋራ ነይማር ይዘህ ለምን እንትን አትለንም? እንደው ነይማር እባክሽ ነይማር ስድስተኛ ክፍል ከአቆመ ጋር አታወዳድሩኝ። እኔ ከስድስተኛ ክፍል ከፍ ያለ መስሎኝ ጠርቼው ቀጠሮ ነበረ። ወደ 17,000 ሰው እየጠበቀው ቤቱን ዘግቶ አልወያይም ብሎ የጠፋው የራሳችሁ ስታት ስለሆነ ሄዳችሁ በውስጥ ስጠይቂ አማክሪ። ከ16,000 ሰው በላይ ውይይት ቀጠሮ ላይ ቤቱን ዘግቶ አልወያይም ያለው የራሳችሁ ስታት ስለሆነ፣ አሁን ግን ብትጠይቂኝ ስድስተኛ ክፍል ያላለፈ ልጅ እንደ አዋቂ አድርጋችሁ መቁጠራችሁ የተሻሉ አሉ። እነሱን አንጧቸው። እዚህ ቲክቶክ ላይ ያሉት ሳይሆን አትሊስት
በአቂዳ ጉዳይ ላይ የተሻሉ አሁን የመጡ አሉ ነው ማያቸው። እነሱ በአቂዳ ጉዳይ የተሻለ ናቸው። እነኞቹ ከመዋሸት ውጭ ከማጭበርበር ውጭ ምንም የሚያውቁት ነገር የለም። ፍራንክሊ ስፒኪንግ አሁን ላይ ባለው ሁኔታ ምንም የሚያውቁት ነገር የለም። ከመዋሸት በስተቀር ምንም የሚያውቁት የለም። ምንም ማለት ነው። ምንም የሚያውቁት ነገር የለም። የሚጠሩ ራሱ አይደለም መዋሸት ብቻ የሚችሉት መዋሸት ብቻ የሚያውቁት ከዛ ውጭ ምንም የሚያውቁት ነገር የለም። ገና 6ኛ ክፍል ያላለፉ ከምር አርጊው ለማድረግ ራሱ ያስቸግራል። ስለ ትምህርቱ አይደለም እየጠየቅኩ ያለው። አንተ ወንድ ከሆንክ እሱ ጋር ቀረብ። ኢስላም እንደዚህ እንትን አይደለም። እዚህ ነይማ ወንድነቴን የማትፈታተኝ ሚስት አግብቼ በዚህ ጋር አራት በዚህ ጋር አራት ወንድ በዚህ ጋር አራት ሴቶችን ደርድሬ ያሳይሻለሁ። ወንድነቴን በሱ ነው ማሳይሽ። ሰምተሻል? ይዋን 8 ልጅ ለመውለድ ተዘጋጅተሽ ነይ። ወንድነቴን ላሳይ ማለት ነው። በዚህ ጋር 4 ወንዶች በዚህ ጋር 4 ሴቶች። ኤኒዌይስ አይበቃንም? እናንተ ይብቃን። ያው ሜቢ ወንድነት የ40 ሰው ጉልበት እንዳይሆን ብዬ አንተ ተው። ነይማ እንደዛ ልትረዳ ትችላለች። አንተ አፍ የሚጠሩ አይደሉም። ልንገርህ፣ እዚህ ቁጭ ብላችሁ ሰው ነው እያጭበረበራችሁ ናቸው። ነይማ ፕሊስ፣ የራሳችሁ ስታቶች እኮ ይኸውልሽ፣ የጠራሽው ልጅ በጣም እየተሳሳተ ነው፣ በጣም እያጭበረበረ ነው ብለው ፕሊስ፣ እኔ ክፉ አታናግሩኝ። ደጋግማችሁ የሶስት መጥራት አልፈልግም። ፕሊስ፣ እየዋሸ እያጭበረበረ ነው። ነይማ የዛሬ አይደለም የዛሬ ዓመት የሰራው ስህተት ካለ ውሸት ካለ ማስረጃ አንቺና እኔ ቻሌንጅ አድርገኝ። የራስህ ወሬ ለምን አሰማም? አንተ ወንድ ከሆንክ ከስሩኝ በቃ። እኔ ላይ ውሸት ካገኛችሁ መረጃ አንጡ። ኦሎይ ስላችኋለሁ። የራሳችሁ ስታዞች እያዋረዳቸው እዛው። ግን ምንድነው ድራማ በየቀኑ ሚስቶቹን ስለሚያሰልም አይ ለድራማው ይሻለናል ከሌሎቹ ድራማ በደንብ እሱ ስለሚሰራ ይሻለናል ብለው ያስቀመጡትን ልጅ እንደሚያውቃት ትጥሩት 6ኛ ክፍል ያላለፈኛ ጋር እንዲ። አረ ይደብራል። ተው። አሁን ባለው ቢያንስ የተሻሉ እውቀት ያላቸውን አንጧቸው። ሰው ያምነናል። እፎይን ያምነዋል። ሰው ኦዲየንስ ያምነዋል። 100% ሽሮ የምነግራችሁ እፎይን ያምነዋል። ሰው እዚህ 2700 ምናምን ሰው አሁን ቁጭ ብሎ አይደለም ክርስቲያኑ ሙስሊሙ ያምነኛል። ለምለም ያምነኝ ቻሌንጅ ላይ ስጠይቃለሁ ራሴ አይደለም የዛሬ ዓመት የዋሸሁት እስልምና ላይ ካለ የቀጠፍኩባችሁ ካለ ማስረጃ አንጡ ብዬ ስለምል ማለት ነው። አያመጡ እንደናንተ ኡስታዞች የመቀጥፍ ስላልሆንኩ ማለት ነው። መጽሐፍ ቅዱስ ላይ ይቀጥፋሉ። መጽሐፍ ቅዱስ ላይ ብቻ ሳይሆን የራሳቸው እስልምናው ላይ እንኳን ይዋሻሉ። ራሳችሁ ኡስታዞቹ ካሁን ሲጣሉ መረጃዎቻችሁን አወጡት። እየዋሹ ነው። ክርስቲያኖችን ለማሳመን ብለው ሐዲስ እየካዱ ነው፣ ቁርአን እየካዱ ነው፣ ማይለውን እያሉ ነው ብለው አወጡት እኮ ራሳቸው። ነግሬያችሁ ነበር ደጋግሜ። ባይዘ በኢጅማ የተስማሙበትን እንኳን የካፊሮች ሹባ ነው ብለው የጻፉ አለ። ባለፈው ሪከመንድ አድርጌያቸዋለሁ። እነኛ አቂዳ ላይ የሚሰሩት ይህንንስ እንዴት ታዩታላችሁ? እነ ሙጃሂድ፣ እነ ኢብን ከሲር፣ እነ ጠበሪ፣ እነ ቁርጡቢ፣ ሌሎቹ ሙፈሲሮች ታላላቅ ጃንት የሚባሉት የተስማሙበትን የመጣውን የካፊሮች አስተምሮ ምናምን ብለው እኛን ይሰድባሉ ማለት ነው። ዘሆል ኢጅማው የሚስማማበት እኮ ነው። በኢጅማ ጀነራል ኮንሰንስ ያለውን ማለት ነው። ዘሆል ተቀባይ ያለውን ማለት ነው። ዲና ያድርገው እዚህ ቲክቶክ ላይ ያሉት የክርስቲያኖች ብለው እኛን ይሰድቡናል፣ ውሸት አስመስለው ማለት ነው። ከዛ ተከታዮቹ ደግሞ እውነት ይመስላቸዋል። ምንም ማድረግ አንችልም አስተምሮቱን ከማሳየት ውጭ። ግን ቻሌንጅ አድርጉኝ። እኔ እንደ እየዋሸውባችሁ የሚመስላችሁ ካለ መረጃዎች ትይዙና ኦኬ እንዲህ ቦታ ላይ በሐሰት የእኛን አስተምሮ ያልሆነ ተናግረሃል ብላችሁ መረጃዎች አንጡብኝ። ያው ውሸት ነው ይሄ። ለምሳሌ ይሄ በቁርአንም በሐዲስም በተፍሲርም በሲራዎችም በኪታቦቻችን ላይም የለም እንደዚህ የሚል አስተምሮ። እንደዚህ ብለህ አስተምረሃል የምትሉኝ ከሆነ ቻሌንጃችሁን እቀበላለሁ። እስካሁን ድረስ
አንድ ልጅ ብቻ ነው የሞከረው ራስ ምታት፣ እሱም በቂ ምላሽ ሰጥቼዋለሁ። ሁለቴ ምናምን ሰርቷል። አይ ቲንክ እንዳየሁት ከሆነ ምላሽ ላይ ምላሽ አልሰራም። ምክንያቱም እንደተመለሰለት ስለሚያውቅ ማለት ነው። ዋሽታል ብሎ የሰራው ውሸት እንዳልሆነ ስለገባው ምላሹ ደርሶ ቪዲዮቹ ምላሽ ሰጥቼበታለሁ ላይቭ ላይ። ከዛ ውጭ ማንኛውም ሰው መረጃ አምጥቶ ዋሽታል ብሎ ማስረጃ የመጣብኝ የለም። መቅጠፍ መካድ መፍታችሁ ነው። መካድ ትችላላችሁ። ኡመቱ ከስራ ያለው አብዛኛው ማያቅ ስለሆነ በአረብኛ ተደብቃችሁ አጭበርብሩት፣ ሸውዱት። በአረብኛ ይሸውዱታል፣ ዝም ብለው ይሸጡታል። በቃ መፍታችሁ ነው እሱ። እኔን ግን አሸውዱልኝም። ምክንያቱም እኔ በቀላሉ መሸወድ ስላልሆንኩ ማነብ ስለሆነ አንብቤም ስለሆነ መጣው እና እንደዛ ነው። እናንተ ሰዎች ደህና አደሩ። ይብቃችሁ ለዛሬ። ኦን ታይም 6 ሰዓት ላይ ወረዱልኝ ከቤቴ። ፍላወር አለሽ የላችሁም? ከድጃ ቃል ከድጃ ካስደበርንሽ ይቅርታ። እኔ አንድ ነገር አምናለሁ። ሰው በመረጃ ካወራ ችግር የለውም ብዬ አምናለሁ። ያ ነው ማምነው። አላህ ያድርግህ። ሌላ ምንም አልልህም። ከድጃ አላህ አፍያ ይመልስልህ። ምንም አላወራም። ጨርሻለሁኝ። አላህ ያድርግህ። ትመጫለሽ። ክርስቶስ ይወድሻል። እጆቹ ተዘርግተውልሻል። መስመሩን አይተሻል። ልብሽን አታጠንክሪ። ጠይቂው። ክርስቶስ የመገለጥ አምላክ ነው። እኛ በመገለጥ እናምናለን። ለሌሎቻችሁም ከስር ላላችሁ የምላችሁ ምንድን ነው፣ እንደ ደመ ነፍስ የሆነ በግ ከፊት ከቀደመ እሱን እንደሚያከተል አትከተሉ ማለት ነው። ተገለጥልን በሉት፣ አነጋግሩት፣ አምላካችሁን ጠይቁት። ማን ነኝ እኔ? የት ነኝ? ምንድን ነኝ? ተገለጥልኝ በሉት። ይጠቁማችኋል፣ ምልክት ይሰጣችኋል። አልሐምዱሊላህ ረቢል ዓለሚን። አላህ ያመሰግንሃለሁ። አልሐምዱሊላህ ረቢል ዓለሚን። የለህ ነው እያመሰገንሽ ያለሽው። አላህ አይገለጥም፣ እሱ የታወቀ ነው። እኛ ግን የመገለጥ እንደመሆኑ አላህ ፊያ ይመልስልህ። ሌላ ምንም አልልህም። እየረበሽ ነው እንግዲህ በህይወት እስካለ ድረስ ዱዓ አድርግልሃለሁ። ከድጃ የዋ ሊደር እንጂ አመትም ቆይ እንጂ ክርስቲያን ትሆኛለሽ። ማርክ ማይወርድ ኤኒዌይስ፣ እመኝ ችግር የለውም። በይ በደንብ ኤኒዌይስ ኢቭን አካውንት ብቀይሪ እንኳን አላህ ጤና ይመልስልህ። ምንም አልልህም።